አሹ እንዴት እንደዚህ ታደርጋለህ? እናቴ አሹ እንዴት እንደዚህ ትመታኛለህ? ምን ነው ልጄ? ምን አደረግኩ? እትዬ ይቅር ይበሉኝ፣ እትዬ ይቅር ይበሉኝ። እኔ እኮ ሌላ ሰው ነው ብዬ ነው እትዬ። ኧረ ከልቦት ይቅር ይበሉኝ። አሹ እንደው በር ሰው ሲያንኳኳ ምንድን ነው እንደዚህ መሆን? ልጄ በቃ ተነስ፣ አሁን ተነስ። አንተ የተረገምክ አሹ፣ እናቴ ልገላት ነበር። አሁን እዚህ ጥፋ፣ በቃ ጥፋ። ፍቅር እሱን ታዩና እኔን ደግፈሽ አስገቢ ልጄ። አሹ ልጄ ከአንተ ጋር አልጨረስኩም፣ በኋላ እንነጋገራለን። አንቺ የሴጣን ቁራጭ እንዴት እንደዚህ ታረጊያለሽ? እንዴት ከእናት ላይ እንደዚህ ይደረጋል እንዴ? አሹ እኔ እናቴን መሆኗን በምን አውቄ እንዴ? በደንብ ታውቂያለሽ አንቺ ሸይጣን። በእውነት አሹ እኔ ማጌ እንዳላደለች አውቄያለሁ። ሌላ ሰው መስሎኛል። አንቺ ሸይጣን በዚህ ዱላ ሳላንቆራጠጥሽ አፊቴ ጥፊ። አትጎትተይ፣ በቃ አትጎትተይ፣ ልጠጣበት። አይ ቀመጠል፣ ከዚህ በላይ መጠጣት የለብሽም። ይበቃሻል። በቃ እንሂድ። ልቀቀኝ። አንተ ምን አገባህ በእኔ? ልቀቀኝ፣ ልጠጣበት። ቀመጠል፣ ሌላ ነገር እንዳደርግ አትፍቀጅልኝ። እኔ በቃሽ። ሌላ ነገር እንዳደርግ አትገፋፊኝ። ቆይ ግን አንቺ ከመቼ ጀምሮ ነው እንደሆንሽው? ግን አቦ ባሪሽዬ፣ እኔ እሱን መርሳትም አልቻልኩም። በቃ መጨነቅማ አልፈልግም። እኔ እሱን አሁን መርሳት እፈልጋለሁ። እሱ የሚያፈቅረው አደይ ነው አይደለ? እሱም ማድረግሽ ጥሩ ነው፣ ግን ደግሞ መቼም ራስሽን ስትይ እንደዚህ ስኮኝ ማየት አልፈልግም። ነይ እንሂድ አሁን። አቦ አንተ አሰማኝም እንዴ? አልሄድም እኮ አልኩህ። ሲጀመር አንተ ፍቅር ምን እንደው ታውቃለህ? እኔ ብቻዬን እያፈቀርኩት፣ እሱ ደግሞ አደይን አፈቀራት። አንተ ምንም የምታውቀው ነገር የለም። በቃሽ፣ ነይ ቅምጥለይ ነይ። እስቲ አንተ ንገረኝ፣ እኔ እሱ ማፍቀሬ ምን ያንሰኛል? ምንም የሚያንስሽ የለም ቅምጥል። አንቺ እኮ እኔ ጋር ያለሽን ቦታ ስለማታውቂው ነው። ከአባባ የተሰጠሽኝ ውዷ ቤተሰቤ ነሽ። እሱ ላንተ ነዋ። እሱ ያለውን ግን ሰምተኸዋል? እሱ የራሱ ጉዳይ ነው ቅምጥል። ይህ ቆሻሻ ቦታ ለአንቺ አይመጥንሽም ቅምጥል። ግን እኮ ምንም ግን የለውም የኔ ቆንጆ። ነይ እንሂድ አሁን። ቆይ ግን ወዴት ነው የምንሄደው? ወደ ቤት ነው። ኧረ ፍታ በእናትህ። እንደዚህ ሁኝ አባባ እንዳያኛ አልፈልግም እኔ። እና የት ልትሄጂ ነው? ከእኔ ጋር ትሄጃለሽ ቅምጥል? ከአንተ ጋር የትም አልሄድም። እንደውም እሱን ሄጄ አንጠባጥበዋለሁ። እንዴ ቅምጥል፣ የት ነው የምታንጠባጥቢው? ኧረ ቅምጥል ተረጋጊ። ያምሻል እንዴ? እማዬ ግን አሁን ተሻለሽ? ደህና ነኝ ልጄ፣ ደህና ነኝ። አንኩላት አስመሳይ አንቺ ፍቅር፣ አንቺ አይደለሽ እንዴ ከቲና ጋር ተመሳጥረሽ አሹ እንደዚህ እንዳደርግ ያደረግሽው? ምን አይነት ሸይጣን ልጅ ነሽ? ግን አንቺ ምን አይነት ክፉ ሰው ነሽ? እንዴት ከእናትሽ ላይ ትጨክኛለሽ? ሩታ አፍሽን አትክፈሽሽ። ማሚ እንዴት ነሽ? አሁን እንዴት ነሽ? ተሻለሽ? ይሄ የተረገመ ሸይጣን ዘበኛም እንዳደረገ ይሺ አሁኑ አባሪው። አንቺ ግን ተመልሰሽ ታስገቢዋለሽ ደግሞ። እናንተ አስመሳዮች! አረ ምን አይነት ክፋት ነው? ምን ነው ልጄ ሩታ ምን እያልሽ ነው? ማሚ እነዚህ ልጆች ናቸው ተመሳጥረው አንቺ እንደዚህ እንዲያደርግሽ ያደረጉት። ቲናና ፍቅር ናቸው። ላሹ ሰው እየተከተላቸው መሆኑን ሲነግሩት እሱ ወጥቶ እንደዚህ ያደረገሽ። ልጄ ምን? እማዬ በፍጹም እንዴት ከእኔ ከእናቴ ላይ እንደዚህ አድርገዋለሁ? ማሚ ምንም አላልኩትም። ላሹ እናቴ መታለች ሂድና በር ክፈት ነው ያልኩት። ላሹ ጭራሽ እማዬ መንጣቷን ታውቂያለሽ? አንቺ የተረገምሽ! እናቴ መንጣቷን እያወቅሽ እንዴት እንደዚህ ታድርጊያለሽ? እናንተ ልጆች ውጡልኝ፣ በቃ ማንንም መስማት አልፈልግም። ወይኔ አደይ እህቴ፣ አሁን ግን ምን እያሰብሽ ነው? ወደ ስራ ልመለስ ወይስ ምን ላድርግ እያልኩ ነው። አይ ብትመለሽ የተሻለ ነው።
ግን ደግሞ ካልሽ እኔ ጋር መቆየት ከፈለግሽ እዚሁ መቆየት ትችያለሽ አደይ። እሱማ ልክ ነሽ፣ ግን አንዳንዴ ግራ ያጋባል። ምናልባት ሌላ ሰው ቤት ብገባ እንደለመድኩት ካልመጣልኝ ብዬ ፈራለሁ። እሱማ ልክ ነሽ አደይ፣ በጣም ያስፈራል። እና መጨረሻም ለማድረግ ሞከርሽ? እሱማ የአደይ እናት ቤተሰብ ማንም አይፈቅድም። እሱ አያስጨንቅሽም አደይዬ። ግን ሊልዬ አንድ ነገር ያሳስበኛል። ዴቭ ያለው ፍቅር ለእኔ እንዳይቀንስና ድንገት እነሱ ጋር ተስማምቶ በቃ እንዳይለኝ እፈራለሁ። እንዴ ለምን አደይ? ዴቭ ለምን እንደዛ ያደርጋል? እስካሁን ድረስ ሲጋፈጥ የነበረው እኮ አንቺን ብሎ ነው አይደል እንዴ? ብዙ አትፍሪ። ደግሞ እንደዚህም ስልሽ ብዙም አትጠራጠሪ እሺ። የእኔና የኤላ ጉዳይ በእናንተ ተጽዕኖ እንዲፈጥር አልፈልግም። ዴቭ እንዴት መጣ? እንዴ አደይ፣ በመምጣቴ ደስ አላለሽም እንዴ? እስቲ ቀፊኝ የኔ ቆንጆ። እስቲ ለምን እንደመጣሁ ገምቼ። እንዴ ለምን እንደመጣሁ አውቃለሁ። ናፍቀሽ ነው። እንኳን ሰላም መጣህ ዴቭ። ለአደይ ምንም ነገር አትጨነቅ እሺ። አሁን በጣም ሰላም ናት። ሊሊ ይቅርታ፣ ሰላም አላልኩሽም እኮ። አደይን እያየህ አይነት ታውሮ እኔን እንዴት ታየኛለህ ብለህ ነው? ግን በቃ ችግር የለውም። እኔ ባቡሬን ፈለግ አርጌ ልምጣ፣ እናንተ ተጫዋቱ በቃ። ፍቅሬ ራሴን በጣም እያመመኝ ነው። የራስ ምታት መድኃኒት አምጭልኝ እሺ ፍቅር። እሺ ማምዬ፣ እሺ አመጣልሻለሁ። አንተ አሹ እስካሁን እዚህ ምን ትሰራለህ? ሂድ ውጣ። ፍቅር፣ አረ ፍቅር። ውይ ማምዬ፣ እነሱን ተይና የተባልሽውን መድኃኒት ይዘሽ ነይ ሂጂ። እሺ እትዬ፣ በጣም ይቅርታ፣ እኔ ምንም አላሰብኩትም ነበር። ገብቶኛል አሹ፣ ገብቶኛል። አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራሉ። ደግሞ ከታዘዝክ ምን ታረጋለህ? በጣም አመሰግናለሁ እትዬ። አሁን ግን እንዴት ነው እትዬ? ደህና ነኝ ልጄ። ትንሽ ራስ ምታቱ ነው እንጂ ደህና ነኝ። አሹ በጣም ተጨንቋል። ወደዚህ ራሱ መጥቶ ይቅርታ ለመጠየቅ በጣም ተጨንቆ ነበር። ምንም አትጨነቁ ልጆች። አንተና ካደይ ላይ እኔ ያረኩት አይበልጥም ነበር? እትዬ፣ ያ ሌላ ይህ ሌላ። ከአሁን በኋላ ቆም ብዬ አንድ ነገር ሳላስብ ምንም ነገር አላደርግም እትዬ። ሻሹ ችግር የለውም ልጄ፣ ምንም ነገር አትጨነቅ። ወደ ስራ ተመለስ። እሺ እትዬ። ግን እንዴት አደይ ወደዚህ አልመጣችም? በቃ አሻፈረኛለች። አይ እሷ ትንሽ ጊዜ ትፈልጋለች። አሹ እማዬ፣ ሊሊ ቤት ተመችቷታል እኮ። ቢሆንም ማን እንደ ስራ ሌላ ስራ ጥሩ ስራ እንግዲህ ዴቭና አደይ በጣም እየተመካከሩ እያሉ እየተጫወቱ እያሉ ማለት ነው። እናቲቱ ከቻላሉ በጣም እኮ ነው የሚገርመው። አደይ እንግዲህ የሰራተኛ ስሜን መቀየር አለብኝ፣ ሌላ ስራ መስራት አለብኝ። ከዛ በኋላ አንተና እኔ መቼም አንራራቅም፣ እንደ ሊሊ አለውሽ እያለ ነው ትቷት ጥርግ ያለው ጓደኛዋ። አንተም እንደዛ እንዲኮንብኝ አልፈልግም ስትለው እኔ ሌላ ነኝ እሱ ሌላ ሰው ነው በማለት በጣም እየተጫወቱ እያሉ የዴቭ እናት ከቺ አሉ እየተሳሳሙ እያለ ማለት ነው። እንደገና ደግሞ እናቲቱ ቤዛን አሲዛታለሁ መነቃቱን የምታውቀው ነገር የላትም ብለው ስልክ ደውለው እንግዲህ ዛሬ ከቤት ካልመጣሽ መቼም ቢሆን ቤትን ድርሽ እንዳቲ እና ዛሬ ግዴታ መንጣት አለብሽ ብለው እንግዲህ ቤዛን የእጇን ሊሰጧት ነው ማለት ነው። እናቴም ልታደርጊ ነው ስትል ልጅቱ የእጇን ነው የምሰጣት፣ ፖሊሲ መያዝ አለባት መያዝ አለባት በፖሊስ። ምክንያቱም ከልጆቼ ላይ ያደረገችው ነገር ቀላል ነገር አይደለም። ልጆችን ህይወታቸውን አሳጥቷቸው ነበር። ስለዚህ ተይዛ የእጇን ማግኘት አለባት እያሉ ነው ማለት ነው። እንግዲህ ቤዛ ወደ ቤት ሳትመለስ
አለቀ ማለት ነው። ውድ ቤተሰቦቼ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ያለውን ነገር ይዤላችሁ እመጣለሁ። ግን ሰራተኛ አያገባም እንዴ? አይወልድም እንዴ? ሰው አይደለም እንዴ? ይሄን ያልገባኝ